ሰላም እንዴት ሰንብታችኋል? ውድ ተመልካቾቻችን ይሄ የብስራት ዩቲዩብ ቻናላችን ነው። ፕሮግራማችን ደግሞ የእግር ኳስ ዳኝነት ምስጢር ነው። እንደ ሁሉ ጊዜ የተለያዩ ሀሳቦችን ይዘን ወደ እናንተ እንቀርባለን። ለዛሬም የተለያዩ ሀሳቦችን እናቀርብላችኋለን። የካፍ ኢንስትራክተር ሽፈራው እሸቱ ከኛ ጋር እንደ ሁል ጊዜው ጥሩ ቆይታን ያደርጋሉ። ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር በጋራ ቆይታን የማደርገው አዲስ መሀመድ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ኢንስትራክተር እንዴት ሰነበቱ? ሰላም ነው። ሳምንቶት እንዴት አለ? ሳምንት ጥሩ ነው። መልካም ጥሩ ነው። ጥሩ ነው። እንግዲህ የኤፍኤ ካፕ ነው ጨዋታዎቹ። ከዛ በኋላ ነው ያው ትንሽ ቡድኖቹ አይመጣጠኑም እዚህ ጨዋታ ላይ። አንዳንዶቹ ብዙ ጎል ነው የሚገባባቸው እና አንዳንዶቹ ቲሞች ደግሞ መለማመጃ ያደርጉታል ሜዳውን ልጆች እየቀያየሩ እንትን ያደርጋሉ እና ባይመጣጠንም ወደ እየተጣራ ሲሄድ ጥሩ ፉክክር ይሆናል። ኤፍኤ ካፕ እንዲህ በቀላሉ አይደለም ትንንሾቹ እየወጡ ሲሄዱ የሚል ግምት ነው ያለን። አዎ ግን ያው የኤፍኤ ካፕ ቻምፒየንስ ሊግ የምንላቸው እንትኖች ውድድሮች እንደ ወጥ ራሱ እንደቻለ የእንግሊዝ ፕሪሚየር ሊግ፣ ስፔን ላ ሊጋ፣ ሴሪ እንደምንለው አይደለም። ከተለያዩ ቦታም ስለሚመጡ በተለያየም ደረጃም ላይ ስለሚገኙ እንደው ያልተገመተው ከሚሆንበት መድረክ አንዱ እነዚህ ኤፍኤ ካፕ የምንላቸው ቻምፒየንስ ሊግ የምንለው መድረክ ትንሽ ያልተገመተ ያልተጠበቀ ነገርን የምንመለከትበት መድረክ ነው። እውነት ነው። ልክ ነው። ዋንጫውንም እኮ የሚያገኙት አንዳንድ ጊዜ ያው ብስል ከቀሊል ስለሆነ ብዙ ሳይታገሉም ያገኙታል አንዳንዶቹ። ልክ ነው። እግር ኳስ እንዲህ ነው በቃ ይሄ ነው የሚያስብል አጋጣሚ ብዙ ጊዜ ይፈጠራል። ወደ ዛሬው መሰናዷችን ለዛሬው ያዝነው ጉዳይ እንግባና አድቫንቴጅን በተመለከተ እንደ መግቢያ እናንሳ። እንደው ቢ ቡድንና ኤ ቡድን ብለን እንክፈል ወይም ደግሞ ቢጫ ለባሽና ቀይ ለባሽ እኛም ቦርዳችን ላይ ባሉት እንምጣና የሁለቱ ቡድኖች ጨዋታ ላይ ቢጫ ለባሽ ቀይ ለባሽ ላይ ጥፋት ይሰራል። በዚህ ጊዜ አድቫንቴጅ ይሰጣል። ታዲያ በአድቫንቴጅ በሚሰጥበት ጊዜ ያን የተሰጠ ኳስ በጎን በኩል እየወጣ በነበረበት ሰዓት የቢ ቡድን ተጫዋች ያወጣዋል ወደ ውጪ። ያው እኛ ደግሞ በህጉ መሰረት እንደተነጋገር ነው ከዚህ ቀደምም አድቫንቴጅ ሲሰጥ ኳሱ ቆሞ እንደገና የሚጀመርበት መንገድ ነው ያለው። አሁን ላይ ግን ወደ ጎን እየወጣ ነው በመውጣት ላይ ያለ እንጂ የወጣ ኳስ አልነበረም። ነገር ግን ይሄ የቢ ቡድን ተጫዋች ኳሱን ወደ ውጪ ያወጣል። በዚህ ጊዜ ዳኛው ምን ሊወስን ይችላል የሚለውን ነገር ብናነሳና ጥቂት ስለ አድቫንቴጅም ቢሆን ጠቀስ አድርገን እንደመግቢያ ምን መሆን አለበት የሚለውን ነገር ለወደ ተመልካቾቻችን ብናቀርብላቸው ኢንስትራክተር። እሺ፣ በጣም ጥሩ ነው። አመሰግናለሁ። እንዳልሽው ቢጫ ከሆነ ጥፋት የሚያጠፋው እንግዲህ 7 ቁጥር እዚህ ጋር ኳስ ይዞ ሊሄድ ይችላል። ይዞ እየሄደ ነው 12 ሲደርስበት 7 ቁጥር ኳሱን ይመታበታል። ኖርማሊ እሱ ልጁን ይነካዋል። ቢነካውም አድቫንቴጅ አለ። አድቫንቴጅ ሲባል የእሱ ጓደኛ እዚህ ገደማ አትሊስት መቅረብ አለበት። የአድቫንቴጅ ትልቁ ትርጉም ምንድን ነው? የተለቀቀው ኳስ በሱ በተለቀቀው ኳስ መጫወት ትችላላችሁ። የተጎጂው ቡድን ጓደኞች ቀጥሉት ጨዋታውና አቁሞ ኳስ ከመምታት ይልቅ እናንተ ቀጥሉ ማለት ነው። ትርጉሙ ይሄ ነው። ስለዚህ 7 እዚህ ጋር ይሄ ጥፋት ሲፈጸምበት 12 ቁጥር ወደፊት ነው ኳሱን እየተጫወተ ያለው እና ልክ ሲፈጸምበት አድቫንቴጅ ይላል ዳኛው። አድቫንቴጅ ካለ በኋላ ይሄ ልጅ እንደወደቀ ኳሱ ይሽከረከራል ወደዚህ ሲሽከረከር እዚህ የነበረው ለምን ርቀታቸውን ማለት ነው። ይሄ ደግሞ ለዚህ ለኳስ ይደርሳል፣ ፈጥኖ ይደርሳል። ከዛ አሁን እዚህ ጋር ለማሳየት የሚሞክረው አድቫንቴጅ ሲሰጥ ሁልጊዜ ኳሱን ከተጎዳው ተጫዋች ቀጥሎ የሚያገኘው 100% ያገኘዋል ወይ ሊጠቀምበት ይችላል ወይ ብሎ ማሰብን ይጠይቃል። ዝም ብሎ አይሰጥም አድቫንቴጅ።
ይሄ በሌለበት ሁኔታ አሁን የምንሰራው ስራ ተፈጻሚ ይሆናል። አድቫንቴጅ ብሎ ሲል ይሄ ኳስ ለዚህ ይሄ እንዲደርስበት ነበረ የተፈቀደው። ለዚህ ግን መድረሱን ተወና 2 ቁጥር እየበረረ መጥቶ እዚህ ጎን መስመር ላይ ኳሷን ሲያገኛት ወደ ውጭ አወጣታል። ስለዚህ አሁን አድቫንቴጅ አልተጠቀመም። ይሄ ቡድን ቀዩ ቡድን አልተጠቀመም። በማን ስህተት ነው? በዳኛው አንቲሲፔሽን፣ በዳኛው ግምት ስህተት ምክንያት ይሄ ነገር ተፈጽሟል። ስለዚህ ህጉ ምን ይላል? መለስ አረግና ስትሳሳት የግምት ስህተትም ከፈጠርክ ያው ፈጣን ተጫዋቾች ሊኖሩ ይችላሉ። ያንተ ግምት አይደርስበትም፣ ይሄኛው ነው ሊደርስበት የሚችለው ብለህ ነው እንትን ያልከው። ወይም ደግሞ ተጫዋቹ እዛው ላይ እንዳለ ይወድቃል፣ ብድግ ይላል፣ ቀጥል ትይዋለሽ። እንደ መነሳት ይልና የገጨው አካል ቀስ ብሎ ተሰምቶት ይወድቃል ኳሱ እግሩ ላይ ሆኖ። አድቫንቴጅ ስለተባለ ነው። እንኳን ወደቀልኝ ብሎ ደግሞ ሌላው ተጋጣሚ ይሄን ኳስ ነጥቆት የሚሄድ ቢሆን አድቫንቴጁ አልሰራም። እዚህ ላይ ነው መጠንቀቅ የሚያስፈልገው። እዚህም እንደዚሁ አድቫንቴጅ አለው፣ ግን አልደረሰም፣ በመንገድ ላይ ነው። እንዳውም ይሄ ኳስ ለዚህ ለተጋጣሚው ቀረበው፣ ወደ ውጭ አወጣው። ይህንን ታዲያ አንድ የሆኑ አድቫንቴጅ ብያለሁ እነሱ ስላልተጠቀሙበት ነው እንጂ ብሎ ዳኛ ማለፍ የለበትም። ፌር አይደለም ዳኝነቱ። እንዲህ ከሆነ ህጉ ይጠብቀዋል። አድቫንቴጅ ብለህ አድቫንቴጁ ሳይሳካ ቢቀር ጨዋታውን አቁመ ወደ ኦሪጂናል ኦፌንስ ቀደም ሲል አድቫንቴጅ ብለህ ከማድረግህ በፊት በተፈጸመው ጥፋት ላይ ውሳኔ ስጥ ማለት ቅጣት ምቱን እዛ ቦታ ላይ አድርገህ ስጥ ይላል። ስለዚህ መመለስ ነው፣ ሌላ የሚያደናግር ነገር የለውም። አልተጠቀመም። ይሄን ኳስ መልሶ እዚህ ጋር ለቢጫዎቹ ለማን ነው ለቀዮቹ ቅጣት ምት አድርጎ ሊሰጥ ይችላል። ቅጣት ምት ኳሱ ይመጣል። እዚሁ በፊት የተረገጠበት ቦታ ላይ ኳሱ ተቀምጦ እንዲመታ ይደረጋል ማለት ነው። እንደዚህ ነው የሚሆነው ማለት ነው። ይሄን ይመታል፣ ይሄ እንደዚህ አድርጎ ይመታል። እነኚህ ተገቢውን ርቀት ይዘው ይቆማሉ ማለት ነው። ስለዚህ ምንድነው መንፈሱ እዚህ ላይ ህጉ ላይ አስተምረን የፈለገው? አድቫንቴጅ ብለሽ ግን በአካልሽ አለመቻል ማለትም በተደረገው ጉዳት ምክንያት እንደገና ተነስተሽ መጫወት ካልቻልሽ ወይ ደግሞ ኳሱ የፈቀድሽለት የተመቹ ጓደኛ አሁንም ሊጫወትበት ካልቻለ የዚህ ጊዜ ተጋጣሚው ኳሱን ነጥቆ ሊጫወት አትፍቀድለት። የሰጠኸው ለሱ ነው። አድቫንቴጅ የምትለው ለተከላካዩ ነው ማለት ነው። እና አታለዋውጠው። አድቫንቴጅ ያልከው ልጁ ስለተጎዳ እንዲጠቀም ነው። ለኤ ቡድን ነው እኮ አይደለ? ይሄ ነው። ለቢ ቡድን ከሰጠኸው ግን አጥፍተሃልም እንደውም ተጠቀምበት ኳሱን ማለትህ ነው። ስለዚህ እዚህ ጋር መጠንቀቅ ነው። ወደ ኋላ ተመልሶ እዛ ለፈጸመው ጥፋት ቅጣት ምት ይሰጣል። ካርድም ካለው ካርዱን ይሰጣል። ሁለቱም እንደ ጥፋቱ አይነት ማለት ነው። እንደ ጥፋቱ አይነት ጥሩ ኢንስትራክተር ያው ቀላል የሚመስሉ ወይም ደግሞ ሊያከራክሩ የሚችሉ ጉዳዮችን እንደዚህ ግልጽ የምናደርግበት መሰናዶ ነውና አንድም የጥያቄ ከተለያዩ አቅጣጫዎችም ሲነሳ ስለነበረ በዚህ መልኩ ግልጽ አድርገውልናል። እጅግ አድርገን እናመሰግናለን። በእለቱ ወደ ያዝነው ሁለተኛው ጉዳይ እንግባና በፍጹም ቅጣት ክልል ውስጥ ግልጽ ግብ የማግባት ተጫዋች እድል የማግባት ተጫዋች የነበረው አንድ ተጫዋች በዚህ ጨዋታ ላይ ጎል ማግባት ይችላል። ግልጽ የግብ እድል አለው። ነገር ግን በተቃራኒ ወይም ደግሞ በተከላካይ መስመር ተጫዋች ሊጠለፍ ይችላል። ግን የሚጠለፈው በፍጹም ቅጣት ምት ክልል ከዛ ውጭ የሆነ እግሩን አጠቃላይ ስለ ተጫዋቹ አይደለም እያወራን ያለው። አንድ ተጫዋች ግልጽ ግብ የማግባት እድል አገኘ። ነገር ግን የተከላካይ ስፍራ ተጫዋች ደግሞ ያንን ተጫዋች ከፍጹም ቅጣት ምት ክልል ውጭ የሆነ እግሩን ብቻ ማለት ነው ከሰውነት አካሉ ከፍጹም ቅጣት ምት ክልል ውጭ ያለ እግሩን ጠለፈው። በዚህ ጊዜ ምን አይነት ውሳኔ ይወሰናል? ጥፋት ነው። ግን የጥፋቱ አይነት ክብደትና ቅለት ምን ይመስላል? ዳኛው ምን ሊወስኑ ይችላሉ በዚህ ጉዳይ ላይ? ኦኬ፣ አሁን መሰረታዊ የሆኑ ነገሮችን እንያዝ እንበል። እነኚህ ቢጫዎቹ ናቸው እያጠቁ የሚመጡት ወደዚህ። ቢጫዎቹ ናቸው። ይሄው እዚህ ደርሷል።
ኳሱን ይዟል። ኳሱን እየተጫወተ ነው። ግን እዚህ ጋር ሲደርስ ይሄ 12 ቁጥር መላውን ሰውነቱን ፍጹም ቅጣት ክልል ውስጥ ከቶታል፣ ደርሷል። ግን አንድ እግሩ ውጭ ነው። አንድ እግሩ ውጭ ነው። 9 ቁጥር እዚህ ጋር ስላለ ማንም የለም ሌላ ተጫዋች ሁሉ ወደዚህ ናቸው ያሉት። ስለዚህ 9 ቁጥር ምን ያደርጋል? ይሄን ውጭ የወጣውን ተጫዋቹ እግሩን ይነካዋል። ስለዚህ አሁን የምንፈትሸው ትልቁ ጥያቄ ይሄ 12 ቁጥር ባይነካ ኖሮ አክሽኑ ምንድን ነው የሚሆነው? ግልጽ ግብ የማግባት እድል የነበረው ነው። በቃ እሱ ላይ ከቆምን ደግሞ ፔናልቲ ነው ፔናልቲ አይደለም የሚለው ደግሞ እንመልሰዋለን። ፔናልቲ ነው እንዳንል ኳሱ እግሩ የተነካው እዚህ ውጭ የቆመ እግሩ ላይ ነው። ስለዚህ ፔናልቲ እንሰጠዋለን ወይ እንዴ? ይሄ እኮ እግር የዚህ የሰውነቱ አካል ነው። ግፊት ያሳድራል። ውጭ ነው ብሎ ማለት እንዴት ይቻላል? ያው ውስጥ እንዳደረገው ተቆጥሮ ፔናልቲ ይሰጠው የሚል አንድ ወገን አለ። አንዳንዱ ደግሞ የለም እንዴ ውጭ ነው የጠለፈው እኮ እግሩ ውጭ ነው፣ ውጭ ከሆነ ውጭ ነው የሚሰጠው ቅጣት ምቱ የሚል ወገን አለ። ይህም በቀላል አቀራረብ ለመናገር አንድ ተከላካይ እዚህ ጋር ይወድቃል እንበል። የ9 ቁጥር ተከላካይ ይሄ የቀዮቹ ተከላካይ እዚህ ጋር ወድቋል። እንደ ምሳሌ ነው ይሄ ከቅድም ካለው ነው ፖዝ አድርገን ነው ያንን የቅድሙን ፖዝ እናድርግና ይሄ 9 ቁጥር ወድቋል። እንደወደቀ ግን ኳስ ከወዲህ የተመታ ኳስ አለና ከፊት ለፊት የሚመጣ ኳስን ያገኛል። እዚህ ጋር እሱ እንደወደቀ ይሄ አካሉ በሙሉ ወድቋል። እጁን ግን እንዲህ ሲል እዚህ ጋር ነው የሚያርፈው፣ ከመስመር ከፍጹም ቅጣት ክልል ውጭ ነው የሚያርፈው እና ይሄን ኳስ ይነካዋል። ምንድን ነው የሚደረገው የሚል ነው። አሁን ኳሱና እጁ ተነካኩ። አዎ ሆን ብሎ ነው የነካው፣ ጭቅጭቅ የለም፣ እሱ ላይ አንከራከርም። የት ነካው ነው አሁን ቦታውን የሚወስነው። ከፍጹም ቅጣት ክልል ውጭ ነው ነው እንዴ እሱ እኮ ወድቋል፣ እዚህ ውስጥ ነው ያለው፣ ይሄ እኮ እጅ የሱ ነው ብሎ መተርጎም ይቻላል ወይ ነው? አይቻልም። ምክንያቱም እጅም የራሱን ስራ ይሰራል። የሰራውም ከፍጹም ቅጣት ክልል ውጭ ያለ እጁ ነው። ስለዚህም ፔናልቲ የሚባለው ምንድን ነው? ህጉ ምንድን ነው የሚለን በዚህ ጉዳይ ላይ ብለን ስንል 12ኛው ህግ ላይ ጥፋትና ያልተገባ ጠባይ የሚለው ህግ ምንድን ነው የሚለው? ከነኚህ ጥፋቶች ውስጥ አንድ ቡድን በተጋጣሚው ላይ የፈጸመ ከሆነ በፈጸመበት ቦታ ላይ አንደኛ ቅጣት ምት ይሰጣል፣ ወይም በፍጹም ቅጣት ክልል ውስጥ ከሆነ ፍጹም ቅጣት ምት ይሰጣል ነው የሚለው። በቃ ይቺ ናት እንትኗ ህጓ ማሰሪያው። በፈጸመበት ጥፋት ላይ ቦታ ላይ ካለ ይሄ የተኛ ልጅ የፈጸመው እዚህ ነው። ይሄም ልጅ ደግሞ 9 ቁጥር እዚህ የጠለፈው ከፍጹም ቅጣት ክልል ውስጥ ሳይሆን ከፍጹም ቅጣት ክልል ውጭ ነው። ስለዚህ ለዚህ አንደኛ ቅጣት ምት ይሰጣል። ለዚህም የነካው ውጭ ስለሆነ አንደኛ ቅጣት ምት ነው። ምክንያቱም ፍጹም ቅጣት ምት አያሰጠውም። ህጋችን ምንድን ነው? ጥፋቱ በተደረገበት ስፍራ ላይ፣ ስፍራ የምንለው እንግዲህ ይሄን ነው። እጁ ያረፈው እዚህ ጋር ነው፣ ሰውነቱ አይደለም የሚታየው ያለው። እንዲህማ ከሆነ ብዙ ግብ ጠባቂዎች ጎል ውስጥ ከገቡ በኋላ ኳሱን ግን ይመልሱታል እኮ በእጃቸው። እዚህ ጋር ወደ ውስጥ ወድቀው እነሱ ኳሱን ከዚህ እዚህ ጋር ይመልሱታል። ግብ ነው የምንለው ታዲያ? ያንን አይደለም። ምክንያቱም ግብ ደግሞ ካል የጎኑን መስመር የውስጡን የግብ መስመር ጨርሶ በአየርም በምድርም ጨርሶ ሲያልፍ ነው ስለሚል አላለፈም ይሄ ኳስ። ልጁም የነካው ውጭ ሆኖ ነው የተከላከለው። እና ስለዚህ እንዲህ አይነት የህግ ፍቺዎችን እያያያዙ መማርና ማስተዋል ማገናዘብ ያስፈልጋል።
ስለዚህ ለዚህ በፍጹም ቅጣት ክልል ውስጥ ያለ ተጫዋች እግሩ ግን ከፍጹም ቅጣት ክልል ውጭ ሆኖ ይሄንን እግሩን ተከላካይ ጠልፎ ግብ እንዳያገባ አድርጎት ከሆነ አሁን ወደ ዲሲፕሊኑ ነው የምንመጣው። ሚስ ኮንዳክት የምንለው ላይ ምንድን ነው ያደረገው? ግልጽ ግብ የማግባት እድሉን አበላሽቷል። በቴክኒኩ አንደኛ ቅጣት ምት እንሰጣለን፣ ለምን እግሩ ውጭ ስለነበረ። ግልጽ ግብ እንዳያገባ በማድረጉ ደግሞ ቀይ ካርድ ይሰጠዋል። በቀይ ካርድ ይሰጥና ምቱ ግን አንደኛ ቅጣት ምት ይሆናል ማለት ነው። ያው ግልጽ ግብ የማግባት እድልን በማበላሸት። ስለዚህ እንደዚህ የመሰሉ አንዳንድ ትሪክ የሚያሳስቱ እና መመራመርን የሚጠይቁ ነገሮች ይመጣሉ። ሲያዋቸው ግን ደረቅ ነገር ነው የሚመስሉት። ልጁ እዚህ ወድቋል፣ እዛ ተጠልፏል፣ ልጁ እዚህ ውስጥ ነው፣ በእጁ እዚህ ነክቷል። ይሄ በምን ይሆናል? እዚህ ጋር የወደቀ ተጫዋች ለምሳሌ ከፍጹም ቅጣት ክልል ውጭ የወደቀ ተጫዋች ግን ኳሷን ፍጹም ቅጣት ክልል ውስጥ በእጁ ቢነካስ ነው። ይሄ ደግሞ አያድነውም። በነካበት ቦታ የሚለው ያ ህግ ነው። ጥፋት በተፈጸመበት ቦታ ላይ ስለሚል ያን ቦታውን ነው የምናየው እና ስለዚህ ፔናልቲ ይሰጣል። ሰውነቱ በሙሉ ውጭም ቢሆን ቦታው ስለሚወስን እና እንደዚህ የመሳሰሉ ነገሮችን እያገናዘቡ ማቀያየርና ከህጉ ጋር ማገናዘብ ጥሩ ይሆናል። መልካም ኢንስትራክተር፣ የዛሬን መሰናዷችንን እዚህ ላይ እንቋጭና ለቀጣይ ቀጠሮ ይዘን እንሰነባበት። ውድ ተመልካቾቻችን ለዛሬ ያዝንላችሁ የእግር ኳስ ዳኝነት ምስጢር ይህንን ይመስል ነበር። በብስራት ዩቲዩብ ቻናል ብቻ ታገኙታላችሁ። የዛሬ እዚህ ላይ አብቅተናል። የካፍ ኢንስትራክተር ሽፈራው እሸቱ ከኛ ጋር ጥሩ ቆይታን አድርገዋል። ፕሮግራሙን እየመራው ከመላ ስቱዲዮ ባለሙያዎች ጋር አዲስ መሀመድ አብሬያችሁ ቆይቻለሁ። እስከ ሳምንት ቸር ቆዩልን።